ኢትዮጵያ በቀጠናው የአየር መንገደኞች አያያዝ ደህንነት መሻሻል ቁርጠኛ ናት አሉ የሲቪል አቪዬሽን ባለስልጣን ዳይሬክተር ዮሐንስ አበራ። አቶ ዮሐንስ ይህንን ያሉት የአየር ትራንስፖርት ደንበኞች አያያዝ የተመለከተ አውደ ጥናት በአዲስ አበባ መካሄድ በተጀመረበት ወቅት ባደረጉት ንግግር ነው። በአውደ ጥናቱ ከተለያዩ የአፍሪካ ሀገራት የተውጣጡ ከፍተኛ የአቪዬሽን ልዑካን በመሳተፍ ላይ ይገኛሉ። አውደ ጥናቱ ለ3 ቀናት የሚቆይ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሰለሞን በየነ እዚህ ስቱዲዮ ይገኛል። እንኳን ደህና መጣ። እንኳን ደህና ቆየኝ ለይኩን። የመጀመሪያ መነሻ እናድርገውና የአውደ ጥናቱ ዋና ሀሳቦች ምንድናቸው? በዋናነት የአውደ ጥናቱ ሀሳብ አፍሪካ በተለይም ከአቪዬሽን ጋር በተያያዙ ጉዳዮች የተለያዩ ስራዎችን ታከናውናለች። ይሁንና ይህ የአቪዬሽን ዘርፍ ስራዎችን ቢከናወኑለትም ከደንበኞች አያያዝ ጋር በተያያዘ የሚያጋጥሙ ችግሮች አሉ። እነዚህ ችግሮችን ለመፍታት ያለመና የእርስ በርስ ልምዶችን ለመቀመር የታሰበበት ዋና አውደ ጥናት ስለመሆኑ በዚህ ወቅት የተመላከተበት ነው። እንደሚታወቀው በአቪዬሽን ዘርፉ ደግሞ ኢትዮጵያ ከፍተኛ ልምድ ያላት እንደዚሁም ደግሞ በአየር ትራንስፖርት አገልግሎት አሰጣጥም ከአፍሪካ በመሪነት ደረጃ የምትጠቀስ ሀገር መሆኑ ይታወቃል። ይህንንም በማስተናገድ እንደዚሁም ደግሞ የአፍሪካ አህጉራዊ መድረክን አስተናግዳለች። በዛሬው ዕለት መድረክ ደግሞ ለቀጣይ 3 ቀናት በተከታታይ የሚደረግ ነው። በዚህም አውደ ጥናት በዋናነት ቀደም ባልነው ሀሳብ መነሻነት የዚህ የደንበኞች አያያዝን በተመለከተ ማሻሻል በሚቻልባቸው ሁኔታዎች ላይ ምክክር እንደሚደረግ ነው የሚጠበቀው። እንግዲህ የአፍሪካ ሲቪል አቪዬሽን ኮሚሽን በአፍሪካ ህብረት 2063 አጀንዳ አንድ ወጥ የሆነ የአየር ትራንስፖርት ገበያን ለመፍጠር ዓላማ አድርጎ እየሰራ ይገኛል። ይህን ስራ ለማከናወን ደግሞ በአባል ሀገራቱ መካከል ትብብሮችን እያጠናከረ ይገኛል። ይህ ትብብር ደግሞ ሀገራቱ በሚኖራቸው ቁርጠኝነትና የጋራ ስራዎች ላይ የተመሰረተ እንደሚሆን ነው የሚጠበቀው። ይህ ሲደረግ ደግሞ የደንበኞችን አያያዝ በሚመለከትም የጋራ የሆኑ ስራዎችን ለመስራት እየተከናወኑ ያሉ ተግባራት አሉ። እነዚህም በሀገራቱ መካከል ደንበኞች በተለይም ከበረራ መዘግየቶች እንደዚሁም ደግሞ ከእቃዎች ዝውውር ጋር በተያያዘም የጋራ ትብብሮችን እንዲደረግ ዓላማ አድርጎ እየተሰራበት ነው ያለው። ኢትዮጵያ በዛሬው ዕለት ስታስተናግድ የኢትዮጵያ የሲቪል አቪዬሽን ባለስልጣን ዋና ዳይሬክተር የሆኑት ዮሐንስ አበራ ሀሳባቸውን ሰንዝረው ነበር። ኢትዮጵያ በቀጠናው የአየር መንገደኞች አያያዝ መሻሻልና መረጋገጥ ላይ ቁርጠኛ ስለመሆኗም አንስተዋል። እንግዲህ ይህ የአየር ትራንስፖርት አያያዝም ደግሞ የደንበኞች አያያዝንም ስራዎችን ለማከናወን ከቅርብ ጊዜ ወዲህ በአፍሪካ ሀገራት መካከል ስራዎች እየተከናወኑ ስለመሆኑም አንስተዋል። እሳቸው ያነሱትን ሀሳብ ተከታትለን እንመለስ። ከቅርብ ዓመታት ወዲህ አፍሪካ በአየር ትራንስፖርት የደንበኞች አያያዝ ላይ በፖሊሲና በግንዛቤ ማስጨበጫዎች ስራዎች ለውጦችን እያመጣች ትገኛለች። ይሁንና ችግሮች ጠፉ ማለት አይደለም። ጉዳዩን በተመለከተ ተቋማዊ አቅም መገንባት ላይ እንዲሁም ድንበር ተሻጋሪ ትብብሮች ላይ ስራዎች ይቀራሉ። ይህ አህጉራዊ አውደ ጥናትም በዚህ ወሳኝ ወቅት የሚደረግ ነው። የእርስ በርስ ልምዶችን ለመቀባበል ያስችለናል። በተለይ በቀጠናው የደንበኞች አያያዝ ተግባራዊ እርምጃዎች አጋዥ ያደርገዋል። በዚህ ጉዳይ ላይ እንደሚታወቀው የኢትዮጵያ አበርክቶ ሰፊ እንደሆነ ይታወቃል። ከዚህ አንጻር በጉባኤ ውስጥ ከማን ምን ይጠበቃል የሚለውስ? ላይኩን እንግዲህ ቀደም ባለው ሀሳባቸውም አጠቃላይ የደንበኞች አያያዝን አንስተዋል። ከማን ምን ይጠበቃል የሚለው ደግሞ በአፍሪካ አንድ ወጥ የአፍሪካ ትራንስፖርት ገበያን ትስስር ለመፍጠር እየተሰራ እንደሆነ ቀደም ባለው ሀሳብ አንስቻለሁ። እንግዲህ የደንበኞች ደህንነት የሚረጋገጠው በመንግስታት፣ በአየር መንገዶች ደግሞ በተቆጣጣሪዎች ያን ብቻ ሳይሆን በአገልግሎት ሰጪዎች በኩል የሚደረግ ስለመሆኑ አንስተዋል። ይህንን ደግሞ ማድረግ ከሁሉም አካላት የሚጠበቅና ኢትዮጵያም በዚህ ረገድ ቁርጠኛ ስለመሆኑ ነው ያነሳችው ሀሳቧን የገለጸችው። በዚህ ጉዳይ ላይ ሌሎች አቪዬሽን ተቋማትም ይህንን ስራዎች ለማከናወንና ትብብሮችን ለማድረግ የራሳቸውን ስራ እንዲያከናውኑም ጥሪ የቀረበበት ነው። በዚህ ላይ ዋና ዳይሬክተሩ ሀሳባቸውን አንስተዋል። ይህንንም እንከታተል። ኢትዮጵያ strongly believes that consumer protection is a shared responsibility. ኢትዮጵያ የደንበኞች አያያዝ የጋራ ተግባር መሆኑን ታምናለች። ይህም በተቆጣጣሪዎች፣ በአየር መንገዶች አገልግሎት አቅራቢዎችና በመንግስት ትብብር የሚሳካ ነው። ለዚህም ኢትዮጵያ ሁልጊዜ ቁርጠኛ ናት። ይህም በአፍሪካ አንድ ወጥ የአየር ትራንስፖርት ገበያ ትስስር ማዕቀፍ ስር ከሌሎች አባል ሀገራት ጋር በመሆን የሚፈጸምና የሚተገበር ነው። To ensure it is effective and balanced implementation.
ስለዚህ አውደ ጥናቱ የመከላከል ጥረቶችን በተቋማዊ መንገድ ለማድረግ ስራዎች ይጠበቁበታል። ይህንን ለማድረግ ደግሞ በዛሬው ዕለት የጀመረው አውደ ጥናት የተለያዩ ሀገራት ተቋማዊ በሆነ መልኩ ችግሮችን ለመፍታት የሚያስችሉ ስራዎችን እንዲሰሩ ነው የሚጠበቀው። ይህንም በአየር እንቅስቃሴዎች የደንበኞች አያያዝ ላይ የሚገጥሙ ችግሮችን ለመቅረፍ እድል እንደሚሰጥ ነው የሚጠበቀው። እንግዲህ ከሁሉም የአፍሪካ ሀገራት በሚባል መልኩ የአቪዬሽን ዘርፍ ከፍተኛ ባለሙያዎች በዚህ መርሃ ግብር ላይ እየተሳተፉ ይገኛል። ኢትዮጵያም በማስተናገድ እንደዚሁም ደግሞ የአየር ዘርፉን ደግሞ በመምራት ጭምር የራሷን የሆነ ሚናም እየወሰደች ትገኛለች። ለይኩን ለአሁን ያለኝ መረጃ ይመስላል። ሰለሞን በየነ ለመረጃዎች አመሰግናለሁ። ጋር አመሰግናለሁ።